እግዚአብሔር የሚወዳችሁ ከሆነ ከእግዚአብሔር በላይ ማን እንደሚወዳችሁ ታውቃላችሁ? ሰይጣን። ከእግዚአብሔር በላይ ሰይጣን ይወዳችኋል። እግዚአብሔር ሲመርጣችሁ ሰይጣንም ይመርጣችኋል። ሰይጣን እየተፈታተናችሁ ያለበት ምክንያት ማለት ነው እግዚአብሔር ለሆነ ዓላማ አስቀምጧችኋል። እናንተ ከዚህ ሁሉ ዓላማ ማን ነው የሚያቆማችሁ? ሰይጣን። የሰይጣን ስራ ታዲያ ምንድነው? ኦሬዲ ከዓላማቸው የቀሩ ሰዎችማ ሰይጣን አይፈታተናቸውም። እናንተ ግን ለመነሳት ስለምትሞክሩ ልባችሁ ያውቀዋል። ሰይጣን ደግሞ ልባችሁ ያውቀዋል። በደካማ ጎናችሁ እየመጣ ከዛ ሊያዳክማችሁ ይወዳል። ቀን በቀን በየሰከንዱ ድምጻችሁ ላይ አእምሯችሁ ላይ እየመጣ አይዞን። እግዚአብሔር ደግሞ ይህ ያየ ዝም ነው የሚለው፣ አይናገርም። ዝም። አንዳንድ ቀን ግን እየመጣ ሹክ ይለናል እግዚአብሔር። አንዳንድ ቀን ያሳየናል ለምን መቆየት እንዳለብን እዚህ ህይወት ላይ እዚህ ዓለም ላይ ለምን ተስፋ እንዳለን እግዚአብሔር ሹክ ይለናል። ልባችሁ ከእግዚአብሔር አይራቅ። ልባችሁ ከእግዚአብሔር አይራቅ። ሰይጣን በምንም ተአምር ሊያሸንፍ አይችልም። ይሞክራል እንጂ 25 ዓመትሽ ሲሞላሽ ካላገባሽ አንቺ ምንም ነሽ። እያረጀሽ ነው መውለዳችም እያሉ አሳድገውሽ ማለት ነው። የሚቆጭ ልንገርሽ፣ አሁን 25 ዓመትሽ ከደረስሽ በኋላ እርግጠኛ ነኝ እኔ እያሰብሽ ነው። ሜቢ በወር አንዴ ማለት ነው። ባል ግን መቼ ይመጣ ይሆን? ከዛ 27 ዓመትሽ ይሞላሻል፣ 29 ዓመትሽ ይሞላሻል። ቤተሰቦች መጨቅጨቅ ይጀምራሉ፣ አንቺን መጠየቅ ይጀምራሉ፣ ሂንት መስጠት ይጀምራሉ። አታገቢም እንዴ? ምንድነው? 30 ዓመትሽ ትሞያለሽ። ከዛ 30 ዓመትሽ ከሞላሽ በኋላ ሲሪየስነስ የዛኔ ነው የሚነሳው። የራስሽ ልብ ውስጥ ነው የምልሽ። እንግዲህ ቤተሰቦችሽማ ይጨቀጭቆሻል፣ ይለምዱታል። አንቺ ግን ልብሽ ውስጥ አታክ ትደረጊያለሽ። የዛኔ ሶፍት ትሆኛለሽ። ምክንያቱም ሳይታወቅሽ አንቺ እድሜሽ ከ30 ካለፈ ምንም እንደሆንሽ ዝቅተኛ እንደሆንሽ ተነግሮሻል። ኖ ከዛ በላይ ነሽ አንቺ። ከጋብቻ በላይ ነሽ አንቺ። ከቤተሰብ በላይ ነሽ አንቺ። ይህ ማወቅ አለብሽ ራስሽን ማለት ነው። በሰጦሽ ያ ሌብል ማለት ነው አንቺ እድሜሽ እዚህ ስለሆንሽ ዝቅተኛ ነሽ ብለው ባሳመኑሽ ድምጽ በዛው ለመከተል እንዳትሞክሪ፣ በዛው አሳሰብ ወንድ ለማግኘት እንዳትሞክሪ። የምታገኙ ወንድ ማለት ነው እንዳንቺ አይነት ሴት ያቃል ወዲያውኑ። ለጋብቻ የምትፈልጊ አይነት ሴት ከሆንሽ ማለት ነው ያ ወንድ ናርሲሲስት የሆነ አንቺ መጠቀም የሚፈልግ ወንድ ደግሞ ማግኘትሽ አይቀርም። ተቻኩለሽ ወንድ አትፈልጊ፣ የማይገባሽ ደረጃ ውስጥ አትግቢ። ወልደሽ ምናምን በቁጭት ከምትኖሪ ማለት ነው I'm telling you this, respect yourself right now። ቤተሰቦች አንቺ ስላላገባሽ እንደዚህ ነሽ ስላሉሽ ብቻ የነሱ አስተሳሰብ ነው፣ ያንቺ አስተሳሰብ አይደለም። ቀይሪው፣ change your life። አሁን ሆነሽ ማለት ነው ልንገርሽ፣ ህልምሽን መከተል ትችያለሽ። እንደው ህልምሽን ተከተይ። ተይውና ጋብቻ እያልሽ ከመዞር ማለት ነው hey follow your dreams። ህልምሽ ምንድነው? ራስሽን አኩሪ። ቤተሰቦች ያልታያቸው ጀግንነትና ህልም ማለት ነው አሳያቸው። you deserve that። ስታካቱኝ ወንድ በመፈለግ ለማጋባት ሀብታም የሆነ ወይም whatever ቤተሰቦች ስለጨቀጨቁኝ ማግባት አለብኝ። no fucking way። እንደውም ማለት ነው ልንገርሽ የምትደርሽበት ደረጃ በስመ አብ ወመንፈስ ቅዱስ ምንድነው እያደረገች ያለችው? የደረጃ ነው አረያ ማረባት ነው አረያ ማረብ she's looking great. Yes, of course you're gonna look great because you don't give a fuck about the Habesha mentality. You don't give a fuck about what they say. Even ከቤተሰቦች ጀምሮ እነሱ ናቸው ዋና ያንቺ ሶፍት ስፓት ያላቸው እነሱ ናቸው። እናትሽ ደውላ አባትሽ ቤተሰቦች ደውለው ማለት ነው የኔ ልጅ እንዴት ነው ባል እየመጣ አይደለም ወይ እድሜ እኮ እንደዚህ እኮ ነው ያረጉት ያሉት አስተሳሰባቸው ነው። ከአያታቸው የተቀበሉት ፕሮግራሚንግ አንቺም ሊያሳልፉብሽ እየሞከሩ ነው። no fucking way። እዛው ትቀራለች፣ እዛው ቤተሰብ እነሱ አስተሳሰብ ላይ እዛው ትቀራለች። this is not your life. Your life is going to be በስነ ስርዓት ህይወትሽን ትቀይሪያለሽ ሳትቻኮይ። ወንድ ካገኘሽ good, the one that loves you, የሆነ ዲዘርቭ የምታረጊው አይነት ወንድ ገባሽ አይደል? ዝም ብለሽ ለጋብቻ ብለሽ ያገኘሽው አይደለም፣ ለጊዜያዊ ፍቅር ይዞሽ ማለት ነው። ራስሽን እየሸወድሽ ሰትል እያረግሽ አይደለም። ያ ወንድ አንቺን የሚያከብር በስነ ስርዓት ቫልዩሽን የሚታየው በዛ የአበሻ ቶሎ ካላገባክ ሜንታሊቲ እንትን ፖይዝን ያልተደረገው ወንድ አግኝተሽ ምንድነው የምታረጊው? ህይወትሽ ትቀይሪያለሽ። የዛኔ ትክክለኛ የሆነ ፍቅር ይበለጽጋል። ለአመታት የሚቆይ ሞደርን የሆነ ገራሚ የሆነ ፍቅር ማለት ነው። ናበሻር ላይ ነው ቆንጆ። do not allow anyone, especially your family, you are more than that። 30 ዓመትሽ ከሞላሽ 25 ዓመትሽ ካለፍሽ ከዛ በላይ ነሽ አንቺ። አሁን ካላገባሽ ማለት ነው you are more than ጋብቻ፣ ፋሚሊ፣ ወንድ፣ ባል whatever they fucking say, you are more than that። ከዛ በላይ ነሽ አንቺ። ራስሽን አክብሪ። ማንም ሰው ድምጽ ሊሰጥሽ ይፈልጋል። ያ ድምጽ እንዳትቀበዩ፣ ያ ኔጌቲቭ አስተሳሰብ እንዳትቀበዩ። do not allow it. dress so nicely። ለራስሽ ትልቅ ህልም ይኖርሽ። ተማሪ፣
አንብቢ ተማሪ ስልሽ ዩኒቨርሲቲ ግቢ እያልኩሽ አይደለ ራስሽን አስተምሪ ቢዝነስ መክፈት ከፈለግሽ ክፈቺ ትልቅ ደረጃ ድረስሺ በቃ that's all I'm saying follow your dreams follow your fucking dreams that's all you're never too old ኮንፊደንስ ስለሌለክ ማለት ነው ያንተ ጠላት ራስህ ነህ ራስህን ትጠላለህ በጣም ራስህን ዝቅ ታደርጋለህ አለባበስክ የተበላሸ ነው ምክንያቱም አይምሮህም የተበላሸ ስለሆነ ለራስህ ያለክ አመለካከት የተበላሸ ነው እንደዚህ አይነት ቪዲዮ ስታይ ደግሞ የምታሳልፍ ከሆነ ዝም ብለክ የምትናደድ ከሆነ ይህ ማለት ትልቅ የሆነ ችግር አለብክ ይህ ነገር ማስተካከል ይኖርብሃል ምክንያቱም አንድ ጥያቄ ልጠይቅህ አንተ ልብ ውስጥ እግዚአብሔር የሆነ ነገር አስቀምጦልሃል የሆነ መልእክት የሆነ መንገድ አሳይቶሃል እሱን መንገድ ግን መከተል አልቻልክም ምክንያቱም እሱን በረከት ለመቀበል ሌላ ሰው መሆን አለብክ ሌላ ማንነት መሆን አለብክ ይህ የምትመለከተው ሰው ማለት ነው እንደዚህ ያልነበረም ልንገርክ አነጋገሬ እንደዚህ ያልነበረም አለባበሴ እንደዚህ ያልነበረም ለህይወት ያለኝ አመለካከት እንደዚህ አልነበረም አይናፋር ፈሪ ሰው ነበርኩኝ አንተ ምን የነበርኩበት ደረጃ ልትሆን ትችላለህ ግን እየነገርኩ ነው ህይወትክ ላንዴና ለመጨረሻ ማቃናት የምትፈልግ ከሆነ እነሱን ሰዎች መስማት አቁምና እነሱን ሰዎች ከነሱ ሰዎች ተቀባይነት መፈለግ አቁምና ራስህን መሆን ጀምር ማንነትህ መቀየር ጀምር ኮንፊደንት መሆን ካለብህ ኮንፊደንት መሆን ጀምር አለባበስህ በራስህ ምርጫ ይሁን ለሰዎች እያልክ ራስህን ማጣት አቁም ውስጥ እየተጨናነክ ከዛ በውጭ ግን ደስተኛ እንደሆንክ የምታስመስል ከሆነ አንድ ቀን ይመጣል ታረጃለህ ከዛ ወደ ቁጭት ትገባለህ ከሁሉም በላይ የሚያሰቃየ ቁጭት ይሆናል ለዛም ነው ልብ ውስጥ ያለው ህልም ተነስተክ እኔ ይገባኛል ብለክ መናገር ይኖርብሃል መቆም ይኖርብሃል ከሰዎች ጋር ኔትወርክ ማድረግ ኮኔክሽን መፍጠር ካለብክ መፍጠር ይኖርብሃል የሰዎችን አይን ያየክ መናገር ማውራት የማትችል ከሆነ አይናፋር ከሆንክ ማለት ነው የተዘጋ አፍ አይመገብም በምንም ተአምር ደግሞ አያልፍልህም ልንገርክ እኔ በቀን ውስጥ ማለት ነው 5-6 ጊዜ ኖ እባላለሁኝ ግን ስቲል አልፈራም ስቲል እወጣለሁ በኮንፊደንስ እናገራለሁ አንተስ ኖ ለመባል እየፈራህ ነው ያለው ሰዎች ምን ይሉኛል ለክ እየተደበክ ነው ያለው አሁኑን ውጣና ህይወትን አቃና አለበለዚያ ከ10 አመት በኋላ እድሜክ 30 40 50 60 ሆነክ ማለት ነው ወደ ቁጭት መግባት አይቀርም የዛኔ ደግሞ አንድ ህይወት እንደነበረች ታስታውሳለህ ሀብታም መሆን ከፈለጋችሁ ይሄን ቪዲዮ ንዩት በቀላሉ እኔ ወደ ማልቲ ሚሊዮኔር ቢሊዮኔር ለመሆን በጣም ቀርብ ያለው ምክንያቱም ሁሉም ይገባኛል እሱን ለማምጣት ደግሞ ያ ህይወትን የሚገባው ሰው እየሆንኩኝ ነው አንድ ነገር ልንገራችሁ አብዛኞቻችን ኢትዮጵያውያን ያደግንበት አገር ሁሉም የምናያቸው ነገሮች የድህነት ነገር ስለሆነ አስተሳሰባችን እንደዛ ነው ላምበርጊኒ ምንይዝ አይመስለንም በጣም ትልቅ የሆነ ማንሽን ምንገዛ አይመስለንም ወይም ደግሞ ትላልቅ ቢልዲንጎች ቢልድ የምናደርግ አይመስለንም ግን አንድ ነገር ልንገራችሁ እሱ ማለት ነው አይምሮአችሁ ውስጥ ነው ያለው ከአይምሮአችሁ ብትወጡ ማለት ነው ዓለምን ብታዩዋቸው ሰዎችን ብታዩዋቸው ነጮችን ብትሉ ጥቁሮችን ብትሉ ማለት ነው ሁላችንም አንድ አይነት ሰዎች እንደሆን ታያላችሁ ልዩነታችን ምን እንደሆነ ታውቃላችሁ አኗኗራችን ነው እኛ ያደግንበት ሀገር ኢትዮጵያ ድህነትን ያየን ያደግነው መኪናዎችን ያየናቸው በጣም ርካሽ መኪናዎችን ገባችሁ አይደለ እነዚህ መካከለኛ የሚባሉ መኪናዎችን ስናይ ለራሱ ኢትዮጵያ ውስጥ ወሆ እንዳለን እዚህ ውጪ ስትመጣ ደግሞ ላምበርጊኒ ቡጋቲ ስታይ አረ በስማም እንዴት አድርጌ ነው የምችለው እንላለን ኖ እነሱን በቀላሉ ማግኘት እንችላለን ከፈለግን 20-30 ቡጋቲዎች መግዛት እንችላለን ምንም የሚያቆመን ነገር የለም የሚያቆመን ጭንቅላታችን ብቻ ነው እዚህ ጋር ያለው መሃል ላይ አሁን አንድ ነገር ልንገራችሁ ምንም ነገር ከመቀየራችሁ በፊት ማለት ነው አንድ ነገር እንድትቀይሩ ፈልጋችኋለሁ እሱ ምን እንደሆነ ታውቃላችሁ አስተሳሰባችሁ the way you act the way you speak to people እንዴት አድርጋችሁ ነው ሰዎችን የምታነገሩት እንዴት ብላችሁ ነው የምትቆሙት እንዴት ብላችሁ ነው የምትሄዱት እንዴት ብላችሁ ነው የምትስቁት አይታችሁ ታውቃላችሁ ግን ይሄ ነገር ሰው ደሃ የሆነ ሰው ማለት ነው ብር የሌለው ሰው ሲናገር ሰው ታዩታላችሁ እንዴት ልዩነቱ ከሀብታም ጋር ማለት ነው ሀብታም ሰው እንዴት ብሎ እንደሚስቅ ታዩታላችሁ ደሃ ሰው ደግሞ እንዴት ብሎ እንደሚስቅ ታዩታላችሁ አይኖ ይገባኛል ድህነት ውስጥ ደስታ አለ ምናምን እንዳትሉ ባካችሁ ፕሊዝ ምክንያቱም ሀብታም ሲስቅና ደሃ ሲስቅ በጣም ልዩነት እንዳለው ታውቃላችሁ ሰላም ሲሉ ሰዎች ሀብታምና ደሃ ሰው ሰላም ሲል ልዩነቱ ታውቁታላችሁ ሁላችንም እንደ ሀብታም አክት ማድረግ አለብን ሁላችንም ማለት ነው እኔ አሁን መንገድ ላይ ዋክ ሳደርግ ማለት ነው ቀናቢ I'm confident millionaire multi millionaire the way I walk የምራመድበትን እንደ ሀብታም ነው የምራመደው ምክንያቱም ሀብታም ነኝ and I believe it አሪፍ መኪና ሳይ ቡጋቲ ሳይ ወይም ላምበርጊኒ ሳይ ኢዚ በቀላሉ ዊኬንድ ላይ እረፍት ሲሆን ማለት ነው ወደ ሞል ሄዳለሁኝ በጣም ውድ የሆኑ ስቶሮችን ሄዳለሁኝ ገባችኋል እነ ጉቺ ሉዊ ቪቶን ላምበርጊኒ ስቶሪ የሚሆን ወይም ቡጋቲ መኪና ያለበት
እገባለሁኝ። አም ኮንፊደንት as fuck ኮንፊደንት ሆኜ ማለት ነው። ይሄ ሴልስ መኪኖች የሚሰጡት ሰዎች አለ አይደለ? ኮንፊደንት ሆኜ አናግራቸዋለሁ። ይሄ መኪና ስንት ነው? yes እጠይቃቸዋለሁ። ኢንጂኑ እንትኑ ፍጥነቱን ስንት ሆርስ ፓወር ነው ያለው? ኮንፊደንት። አብዛኞቻችሁ አሁን ብር የሌላችሁ ማለት ነው ይሄን ለማድረግ እንትን ትላላችሁ እንዳይነቃባችሁ፣ ወይኔ ድሃ እንደሆንኩኝ እንዳያውቁብኝ። ኖ ሀብታም ነሽ። እንደዛ ብላችሁ አክት ማድረግ ካልጀመራችሁ ማለት ነው መቼም አታገኙትም። እንደዛ ብላችሁ አክት ማድረግ ስትጀምሩ ጥሩ ቦታዎችን አሁን ባትገዙም ለራሱ ስማርት መሆንና ማለት ነው ማኒፌስት ማድረግ ይለያያል። ይሄ ማኒፌስቴሽን ነው የምላችሁ። ገባችሁ አይደለ? ስማርት ሁኑ ስላችሁ የምታወጡትን ገንዘብ ሜክ የምታደርጉት በላይ መሆን የለበትም። ይሄ ኢትስ ኦብቪየስ። ድህነት ውስጥ ትገባላችሁ ምንም ያህል ብር ሜክ ብታደርጉ። ግን ነው የምላችሁ ወደ ቡጋቲ ስቶር ወይም ነው ላምበርጊኒ ወደ 2-3 ሚሊዮን ዶላር የሚሸጥበት መኪና ገብታችሁ በኮንፊደንስ ኢነርጂያችሁ ለራሱ ማለት ነው እዛ የቆሙት ካሼሮቹ ምናምን ሊያዩዋችሁ ይገባል። ይሄ መኪናችን ሊገዛ ነው የመጣው፣ ይሄ የሀብታም ልጅ ነው ወይም ደግሞ በጣም ሀብታም ነው። yes ኢትዮጵያ ውስጥ አበሾች ማለት ነው ሀብታም ለመባል እንፈራለን። ደሃ መምሰል ሃምብል የሚያስደርገን ይመስለናል። ወይም ደግሞ በጣም ይሄ ሰው የዋህ ነው ሩህሩህ ነው። ገባችሁ አይደለ? እንደዛ እያልን እኮ ነው እኛ ኢነርጂያችን እዚህ ጋር ነው ያለው። ከዛ የምናገኛቸው ነገሮች ማለት ነው ትናንሽ ነው የሚሆኑት። እስኪ አረማምዳችሁ ኮራ ብላችሁ ሰው ስታወሩ ደስ ብላችሁ ረጋ ብላችሁ ገባችሁ አይደለ? እንደዚህ ሳትሰግዱ ለነጭም ይሁንና ረጋ ብላችሁ አገር ቤት ካላችሁ ደግሞ ሰው ሰላም ስትሉ በክብር እንደ አለቃ በቃ እንደ ሀብታም እንደ ሚሊዮነር እስኪ አስቡት። እስኪ የራሳችሁን አይናችሁ ጨፍኑና ማለት ነው ሚሊዮነር ብሆን እንዴት ነው አክት ማድረገው በሉ እስኪ። ከዛ እንደዛ አክት ማድረግ ሲጀምሩ ማለት ነው ዩኒቨርስ ይሄ ነገር ሁሉ ማቴሪያላይዝ እንድታረጉ እድል ይሰጣችኋል። አሁን እንገራችሁ ይሄ ቲክቶክ ጀምሬ ለራሱ ማለት ነው ከ4 ወር በፊት ነው የጀመርኩት። ከዛ ምንድነው የሚለው ባዮ ላይ ካያችሁት ኢትዮጵያን ሌጀንድ ይላል። ምክንያቱም እኔ አምኜዋለሁ ኦሬዲ I'm going to be a legend። ገባችሁ አይደል? ለቀጣይ 50 60 70 ዓመት ማይረሳ ሰው እሆናለሁ። ስሜ አይረሳም። ጽፌዋለሁ። እኔ ሰው ይመን አይመን የኔ ጉዳይ አይደለም። እኔ ግን ሌጀንድ እሆናለሁ ብያለሁ። ከአንድ ዓመት በፊት እንደዚህ ቆሜ መናገር አልችልም ነበር፣ ግን ስላመንኩት ቀን በቀን ተናገርኩት። በቃ ጧት ስነሳ እኔ ማን ነኝ? ጀግና። እኔ ማን ነኝ? ሌጀንድ። ገባችሁ አይደል? ዓላማዬ ምንድነው? ሰውን ማገዝ። ዓላማዬ ምንድነው? ሰውን ሞቲቬት ማድረግ። ህይወቴ ምንድነው? የሀብታም ህይወት፣ ደስታ የሞላበት፣ ፍቅር የሞላበት። እንደዚህ ብዬ ራሴን ስነግረው ማለት ነው ዓለም ይሰጠኛል ሁሉም ነገር ማቴሪያላይዝ ማድረግ እችላለሁኝ። 250,000 ፎሎወር አሁን በ4 ወር ውስጥ እኔ አስቤው አላውቅም። እኔ በምንም ተአምር አስቤው አላውቅም። ከየት ነው የመጣው? እስኪ ንገሩኝ እስኪ። እንዴት ነው እኔ እንደዚህ አክት ማድረግ የተማርኩት? ከየት ነው የመጣው? ከአንድ ዓመት በፊት እንደዚህ ብዬ ነበር መሄድ የነበረው። በራሴ ቃላቶች ራሴን ሂፕኖታይዝ አድርገው ነበር፣ አሳምነው ነበር። እኔ አይናፋር እኮ ነኝ እኔ፣ ወይም ደግሞ የሰዎች ስም እረሳለሁ። አብዛኞቻችን አሁን ማለት ነው አይናፋር ነኝ እያል ራሳችን እናሳምነዋለን። አይናፋር ነኝ፣ ሰውነታችን ይቀበለዋል፣ ዓለም ትቀበለዋለች፣ እግዚአብሔር ይሰማናል። ገባችሁ አይደለ? ጠይቅ ይሰጣል። ወንድሞቼ እባካችሁ ይሄ ነገር ማስተካከል አለብን። ሀብታም መሆን ከፈለጋችሁ እንደ ሀብታም አክት አድርጉ። ሞቲቬሽናል ስፒከር መሆን ከፈለጋችሁ እንደ ሞቲቬሽናል ስፒከር አክት አድርጉ። ከዛ መምጣቱ አይቀርም። ሯጭ መሆን ከፈለጋችሁ እንደ ሯጭ አክት ማድረግ እንዳትረሱ። ከዛ ሯጭ ትሆናላችሁ። አሁን ሰውነት መቀነስ ለምትፈልጉ ሰዎች ምንድነው ማድረግ ያለባችሁ? አሁን እዚህ ቆማችሁ ማለት ነው ያቺ ከ2 ዓመት በኋላ ያለችው እኔ ሰውነት የቀነሰችው ሴት ወይም ደግሞ ወንዱ ማለት ነው ምንድነው እያደረጉ ያሉት? አሁን ገባችሁ አይደለ? ምግብ አሁን ለመብላት ስትጀምሩ ማለት ነው ይሄ የምፈልገው ሰው ወይም ደግሞ በጣም ቀጭን የሆነው ሰው እንዴት ነው የሚበላው? እንደዚህ አይበላም። ስለዚህ ምግብን ትቀይራለህ። እንዳሁን አክት ማድረግ ከቀጠላችሁ ህይወታችሁ እንዳሁን እየተደጋገመ ነው የሚመጣው። እንደ ቀጣይ የምትመኙት ሰው አክት ማድረግ ስትጀምሩ ደግሞ ህይወታችሁ እንደ ቀጣይ የሆነ ይመጣል። እና እባካችሁ በጣም ትልቅ ምክር ነው። በጣም ኤክሳይትድ ሆኜ ነው የምነግራችሁ፣ ምክንያቱም እኔ እየሰራልኝ ነው። እኔ አላቅም ነው እየሰራልኝ ነው። I'm about to be a fucking multi-millionaire